ልጆች የተሻለ ትምህርት ያገኙ የደሃ ልጆች ግን ማንንም ልጆቹ ሊልክባቸው በማይፈልጋቸው ትምህርት ቤቶች የማስተማር ስርዓት መቀጠል የለበትም። ይህን ያሉት የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ ናቸው። እርሶ ሰውዬ ግን ማለቴ አሁንም የ66ቱ አብዮት ላይ ያለን ነው እንደሚመስሉት? በዲሞክራሲ ጥላ ተከልሎ ሶሻሊዝም ማራመድ አለ እንዴ? እንግዲህ ንግግሩ በእርሶ ድምጽ የተነገረ የመንግስቱ ኃይለማርያም ሐሳብ ነው። ማለቴ ዜናውን በጽሁፍ ስላገኘ ነው እንጂ ንግግሮት ላይ የሆነ ጠረጴዛ መምታት የሆነ ጥርስ መንከስ ምናምን ያለበት ይመስላል። እንግዲህ ንግግሮትን ስንበትነው ለደሃ ልጆች መቆርቆሮትን ሳይሆን የሚናገረው በሀብታም ልጅ የተሻለ ትምህርት ማግኘት መበሳጨቶን ነው። በነገራችን ላይ ለትምህርት ጥራት መቆጨቶ እንዳንድ ሚኒስቴር ከርሶ የሚጠበቅ ነገር ነው። ችግሩ ግን የሀብታም ልጆች የተሻለ ትምህርት ማግኘታቸው እንደሆነ አያስመስሉታ። ችግሩ እኮ እዛ ዙሪያ አይደለም። በእርግጥ የሀብታም ልጆች የተሻለ ትምህርት እያገኙ ምናምን የሚባለው የተሻለ ትምህርት ራሱ የሚያገኙት የእናንተ ልጆች ናቸው። ያው ግን ቁጭቶ የሚመስለው የሀብታም ትምህርት ቤቶችን በድማሜት ለማፍረስ ሲሆን የደሃ ልጅ በደንብ እንዲማር እየሰሩበት ያሉ አይመስልንም። እናም ንግግሮትን ቢያስተካክሉ ለማለት ያህል ነው። ይህ በእንዲህ እንዳለ ግን በመካከላቸው ያለውን ይሄን የሚያክል ርቀት በትክክል መገንዘቦ ሳናመሰግን አናልፍም። የሀብታም ልጆች ጭንቅላታቸውን እየተደባበሱ የደሃ ልጆች ጭንቅላታቸውን እየተደቆሱ መማራቸው ሊቆጨን ይገባል። ችግሩ ደግሞ እግዚአብሔር ቼዝ ጨዋታ ይወድ የለ መሪ የሚሆኑት እነዚህኞቹ ጭንቅላታቸውን የተደቆሱት። ታዲያ በኩርኩም ሲማር አድጎ በኩርኩም ቢገዛን ምኑ ነው ነውሩ? በነገራችን ላይ አንዳንዶቹ የመንግስት ትምህርት ቤቶች ውስጥ ዴስኮቹ የወላለቁት ተማሪዎቹን ለመምታት ስለሚውሉ ነው አሉ ነው እንግዲህ። ቆይ ልጆቹን ለጦርነት ነው እንደምታዘጋጇቸው? ትምህርት በድብደባ እኮ አይሆንም። እናማ በእርግጥም ልዩነታቸው የጥቁርና የነጭ ያህል መሆኑ ሁላችንም የምናውቀው ነው። በተለይ ግን ሳይማሩ የሚያስተምሯቸውን መምህሮቻቸውን ጉዳይ አንድም ሁለትም ቢሉላቸው መልካም ነው። ቲቸር ቢሲ ምንድን ነው ሲባሉ ቢፎር ኮፊ እያሉ ነው አሉ የሚመልሱት። አስባችሁታል? የክፍሉ አቅጣጫ ቤት በኩል እንደሆነ የጠፋው መምህር ጂኦግራፊ እያስተማራቸው የህይወት አቅጣጫቸው ቢጠፋባቸው ምን ይገርማል? ለነገሩ ቲቸርዬ ባንክ ማለት ምን ማለት ነው ብሎ ተማሪው ሲጠይቅ መምህሩ ባንክ ሁለት ፍቺዎች አሉት። የመጀመሪያው ባንክ ገንዘብ የሚጠራቀምበት ስፍራ ማለት ነው ብሎ ዝም ሲል ተማሪው ሁለተኛው ቲቸርዬ ሲለው በዚህ ደሞዝ ሁለት ፍቺ እንድነግር ትጠብቃለህ እንዳለው መምህርም ሊሆን ይችላል። እናማ ነገርየውን እያጠናችሁት ለማለት ነው። እንግዲህ የትምህርት ሚኒስቴሩ ይሄን ንግግር የተናገሩት በከፍተኛ ትምህርት ተቋማት ላይ በተደረገ ምልከታ ተመርኩዘው ባቀረቡት ገለጻ ነበረ። የትምህርት ጥራቱን ለማሻሻል ከከፍታው ላይ ይውረዱ ብለን መከረን እኮ እንዴ! ኧረ አሁን እንላለን ኧረ በፈጠረው ትምህርቱን ለማሻሻል የትምህርት ስርዓቱን ለማሻሻል ከስር ይጀምሩ። አንዳንድ የመንግስት የመጀመሪያ ደረጃ ትምህርት ቤቶች ውስጥ ተማሪዎች በፈረቃ እየተማሩ አንዳንድ ትምህርት ቤቶች ውስጥ ደግሞ ወንበር አጥሮ ቆመው እየተማሩ ይሄንን መቼም አላየውም አልሰማም ሊሉ አይችሉም። አዲስ አበባ ውስጥ ነው እና የትምህርት ጥራቱ ብለን ማውራት እንችላለን። ብቻ ልጆች እንዲማሩ ሳይሆን እቤት ከሚውሉ ተብሎ ትምህርት ቤት የሚላኩበት ሀገር እየኖርን ስለ ከፍተኛ ትምህርት ጥራት ምናምን ማውራት በአረፋ ላይ እንደመንሳፈፍ ይቆጠራል። ውሎና ዳራቸውን ጎዳና ላይ የሚያደርጉ ዜጎች ቁጥራቸው እየጨመረ ነው ብሎ መንግስት አመነ። እሺ ካድሬስ ምን ይዋጥሽ?
ሰብሰብ በሉና እንግዲህ ከልማቱ ላይ አይኑን መንቀል ስላልቻለ ነው ምናምን የሚል አመክንዮ ማቅረብ ትችላላችሁ። አንዳንዶቹን እናንተ የምታቀርቧቸውን እኮ ምክንያቶች መንግስት ራሱ የሚገረምባቸው ይመስለኛል። እንደዚህ አስቤ ነበር እንዴ፣ ለዚህ ነበር እንዴ እንደዚህ ያደረኩት ምናምን ሳይል አይቀርም። እንግዲህ ውሎና ዳራቸው ጎዳና የተባለላቸው በተለይ የአዲስ አበባ ከተማ ነዋሪዎች የጎዳና ኑሮ ማለታቸውን የሚናገር ሲሆን ይህን በተመለከተ ሀገራችን ላይ ባሉ በተለያዩ ቋንቋዎች የዝግጅት ክፍላችን ሲናገር የነበረ በመሆኑ ብዬ ነበር ለማለት እንገደዳለን። ይህን በተመለከተ ብዙ ጊዜ አወርተናል። በእርግጥ በተለያዩ ቋንቋዎች ስንል ያው በአማርኛ ሆኖ በተለያየ አገላለጽ ለማለት ያህል ነው። ነገርየው የተነሳው የሴቶችና ማህበራዊ ጉዳይ ሚኒስቴሯ ኤርጎጌ ተስፋዬ ዶክተር በተወካዮች ምክር ቤት ቀርበው የመስሪያ ቤታቸውን የሩብ ዓመት አፈጻጸም ባቀረቡበት ወቅት ነበረ። በነገራችን ላይ ጉዳዩ ምንም ጥናትና ምርምር የሚያስፈልገው ነገር አይደለም። መሸት ሲል በተመረጡ ጎዳናዎች ላይ ዞር ብትሉ የሚለምኑ ህፃናትን እንደገና በጠራራ ፀሐይ የጠራራ ሌሊት እንቅልፋቸውን የሚለጥጡ ጎልማሶችን በየጥጋጥጉ ታገኛላችሁ። በተለይ ግን ይህንን ለመረዳት ጠረጴዛ ላይ ቁጭ ብሎ ወጪና ገቢ እንዴት ነው ብሎ የሚያሰላ ሰው በትክክል ይገነዘበዋል። ባለፈውም እኮ ተናግሬዋለሁ። የሀገሪቱ እድገት አይደለም ሚራክል መባል ያለበት የኛ ኑሮ ነው። እንዴ አንዳንድ ጊዜ እኮ እኔ ከየት አምጥቼ ነው ግን ይሄን ወር ያለፍኩት ምናምን የሚያስብል ወጪ ነው የምናወጣው። እንዴ ደምረን ቀንሰን እኮ ወጪያችን ከገቢያችን እየበለጠብን የሂሳብ ዕውቀታችንን የፈተነ ኑሮ እኮ ነው እየኖርን ያለን። ከዚያ እንግዲህ ጽፈነው ሂሳቡ አልበጣ ሲለን በአስማት ለሚኖር ሰው ካልኩሌሽን ምናምን ሂሳብ ምን ይሰራል ብለን የምናሰላበትን ወረቀት ወዲያ አንጥልና በምድረ በዳ ውሃ የምታጠጣ ጌታ ምናምን የሚል መዝሙር ይመጣልናል። በእርግጥ ይሄን መዝሙር ቧንቧችን ጋር ቆመንም እንዘምረዋለን። ቧንቧ ራሱ እኮ አሸሙረችብናል። ምን አለች? ለውሃ ማስተላለፊያ ተፈጥሬ አየር ይተላለፍብኝ አለች አሉኝ ሀገር ከመጣች በኋላ። እናማ ኧረ ጎዳናውን የሞላ ነው ሞልቶልን አይደለም እያልን የጮህነው ጩኸት ሰሚ አግኝቶ በመጨረሻም ፓርላማ እየተጮኸ ስለሆነ በጣም ደስ ብሎናል። እኛማ በቃ ምክር ቤት ውስጥ ስላሉ የውጭው ነገር አይታያቸውም፣ በቃ ትተነዋል። እነሱ ከዛ ምክር ቤት ወጥተው እዚህ ሲገቡ እናያቸዋለን ብለን ተስፋ ቆርጠን ነበር። ነገ ባትመረጡ እኮ ያው ህዝብ ናችሁ። እንግዲህ ተወክላችሁ እዛ ገብታችሁ ያላስተካከላችሁትን ህዝብ ሆናችሁ መሸከማችሁ ይቀራል አይቀር። የተሾመ ሰው ሙስናውን ሲሰራ እስር ቤቱንም ደህና አድርጎ ይስራ የሚባለው እኮ ያው ነገ ምናምን ሲገባበት ፍራሽ አስገብቶበት ከሆነ ፍራሹ ላይ ራሱ እንዲተኛ እንደማለት ነው። እናማ ነገ የሚሆነው አይታወቅምና ነገን ፓርላማ ውስጥ ዛሬ እንስራ ለማለት ያህል ነው። የኢትዮጵያ ብሔራዊ የሴቶች እግር ኳስ ቡድን ሉሲዎቹ ውስጥ እግዜር ቢፈቅድ አይፈቅድም እንጂ እርስ በርስ መጋባት የሚፈልጉ አሉ። ይሄ የሰሞኑ ትኩስ አጀንዳችን ሆኖ ከርሟል። እንግዲህ ሀገሪቱ በቂ ኃጢአት የሌላት ይመስል እንግዲህ ሌላ አዲስና ሚስማር አካፋ ቅልቅል ሊያዘንብ የሚችል ኃጢአት በማዋጣታችሁ ልትመሰገኑ ይገባል። እኔ የምለው እግር ኳሱን ለማንተታችሁ ነው ሌላ ጨዋታ የጀመራችሁት? ለዚህ ነው እግር ኳሱ የውጤት ቆሌ የራቀው። ማለቴ ልምምዳችሁ አልጋ ላይ ሆኖ ውድድሩ ሜዳ ላይ ሆነባችሁ። መቼም ፈተናም ቢሆን ያጠና ነው ከመጣ ነው እንግዲህ ውጤታማ የምንሆነው። ማለቴ ያው ስታጠኑ የከረማችሁት ባዮሎጂ ያውም አናቶሚ ሆኖ እናንተ ጂኦግራፊ እንደመፈተን በሉት። እናንተ ቀለብ እየሰፈርንላችሁ ቀልባችንን ትገፉት። እኔማ ምቾት በስቶባቸው ነው አልኩ።
አሰልጣኞቻችሁ ቆንጥር ለቆንጥር ምናምን ቢያሯሩጧችሁ ጊዜና አቅሙን ከየት ታገኙታላችሁ? ብቻ የኢትዮጵያ ንግድ ባንክ አሰልጣኝ ከሃትሪክ ስፖርት ጋር ባደረገው ቃለ ምልልስ ቡድኑ ውስጥ ያለው ቆሻሻ እንደ ከሰል ነው፣ ብታጥበው መልሶ ጥቁር አይጠራም ብሏል። ጌታዬ እንደዚህ ብሎ ነገር አለ እንዴ? ሀገሪቱ እኮ ምንም እንኳ ማለት ስትፈልግ የምትዘላቸው አንቀጾች ቢኖሯትም መተዳደሪያ ህግ አላት እና ህጉ ታጥቦ አይጠራም በሚል ሽፋን የሚዘለው ኃጢአትና ህግ መተላለፍ አለ እንዴ? ቀልድ ነው እንደያዛችሁት እንዴ? አሃ እኛ የምናውቀው እንግዲህ እንደዚህ ነው። ለምሳሌ የሆኑ ሰዎች ዝርፊያ እያካሄዱ ነው ተብሎ ጎረምርምታና ጭምጭምታ የሚሰማ ከሆነ መንግስት ወይም ፖሊስ ምን ያደርጋል? ያስርና ያጣራል። ጠሚው ያኔ አጣርተን ነው የምናስረው ምናምን የሚለውን አምናችሁ እንዳይሆን። ዘንድሮኛ አጣርተን የምናስረው ወፍጮ ቤት ያለ እህል ብቻ ነው። ማለቴ ነፍተን አበጥረን ምናምን የተጣራውን የምናስረው እዛ ወፍጮ ቤት ብቻ ነው። የምር ሀገሪቱ በከፍተኛ ወንጀል የመዘገበችው ምግባር ህዝቡ ገድዬ እጸድቅበታለሁ የሚለውን ኃጢአት እንዲሁ እንደቀላል ታጥቦ የማይጠራ ነው። አንዳንድ ሰዎች አለ ይላሉ፣ ማስረጃ ግን ምናምን ሊያቀርቡ አልቻሉ ተብሎ ይታለፋል እንዴ? አሃ ለእንደዚህ አይነት ጉዳይ ማስረጃ አምጡ ስትሉ እኮ ነው ግራ የሚገባን። ሰውን እንደ ሲአይኤ ነው እንዴ የምትቆጥሩት? ወይስ ደግሞ ሴቶቹ ነገርየውን በቲያትር መልክ መድረክ ላይ ነው የሚያከናውኑት? ማስረጃ አቅርቡ ምናምን ስትሉ ማለቴ ነው። ማለቴ ከብርድ ልብስ ስር ያለን ጉዳይ ማስረጃ ለማምጣት እኮ እዚያው ብርድ ልብሱ ስር መገኘት ያስፈልጋል። እንደምንም ብላችሁ ብርድ ልብሱ ስር ብትገኙ ደግሞ ያው ጨለማ ነው፣ ለመቅረጽ አይመችም። ክፋቱ ደግሞ የወንድና የሴት ጉዳይ ምናምን ቢሆን ተቃቅፈው መኝታ ክፍል ሲገቡ አየናቸው ምናምን ተብሎ እንደ ማስረጃ ሊያዝ ይችላል። እንግዲህ እንደዛ ልንል እንችላለን። አሁን እኮ ተቃቅፈው ወደ መኝታ ክፍል ቢገቡ ራሱ ወደ አእምሯችን የሚመጣው ፀጉራቸውን ሊሰራሩ ነው፣ ጋደም ብለው ቦይፍሬንዶቻቸውን ሊያሙ ነው ምናምን ብለን ነው እንጂ የምናስበው አንዳቸው ለአንዳቸው ቦይፍሬንድ ይሆናሉ ብለን እንዴት እንገምታለን? ብቻ ለጊዜው ኳሱን ተወት አድርጉትና ያው እስካሁንም የትም አልደረሰም። ከአሁን በኋላም የትም የሚሄድብን አይመስለኝም። ነገርየውን መላበሉት።